ኤርትራ ከነታንኳ ገባች። ዓለም አቀፍ ሚዲያዎች ስለተፋፋመው ውጊያ፣ ኢትዮጵያ በሰሜንም በምዕራብም ከፍተኛ የሆነ የጸጥታ ስጋት ውስጥ ገብታለች። በትግራይ ክልል በቤኒሻንጉልና በወለጋ ውጊያዎች እንዳሉም ለማወቅ ተችሏል። በተለይም የቤኒሻንጉሉን ከተማ ለመቆጣጠር ያለመ ውጊያ እንደነበር፣ ንጹሃን ዜጎችም በዚህ ውጊያ እንደሞቱ ታውቋል። ትግራይ ክልል ደግሞ ዳግም የድሮን ጥቃት አስተናግዳ ንጹሃን ዜጎች ጉዳት ደርሶባቸዋል። ኤርትራ ላይ የሚቀርቡ ክሶችም እየጨመሩ መጥተዋል። በዛሬው ዝግጅታችን ከትግራይ ክልል እስከ ወለጋም ከወለጋ እስከ ቤኒሻንጉል እየተካሄዱ ያሉ ውጊያዎች ምን ይመስላሉ ብለን እናስቃኛለን። እስከ ፍጻሜው አብራችሁን ቆዩ። በዩኤኢ ግዙፍ ሪል ስቴት ገንቢ የሆነውና ከ20 በላት ሀገራት ላይ ሰርተው ያስረከበው ሪፖርታጅ ፕሮፐርቲስ አሁን ደግሞ በኢትዮጵያ ዘመናዊ መኖሪያ መንደር በሳር ቤት ከአፍሪካ ህብረት አጠገብ ይዞላችሁ መጥቷል። በዩሮ 1% ብቻ የምትከፍሉበት ምቹ ያከፋፈል ስርዓት፣ 25500 ካሬ ሜትር ላይ ያረፈ በአውሮፓ ስታንዳርድ የሚገነባ በ10% ቅድመ ክፍያ ቀሪውን 50% ቤቱን ከተረከባችሁ በኋላ ከስቱዲዮ እስከ ባለ 2 መኝታ በርካታ አሚኒቲዎችን ያካተተ ኮምፓውንድ እንዲሁም የተለያዩ ዓለም አቀፍ ብራንዶችን የያዙ የንግድ ሱቆችን ያካተተ በ3 ዓመት ውስጥ ጥንቅቅ ብሎ ተጠናቅቆ የሚረከቡት 100% ለሚከፍሉ 40% ቅናሽ ያገኛሉ። ስልክ 0945884444። ባጫ ደበሌ እረፍት አጥተዋል። በተለያዩ የመገናኛ ብዙሃን ላይ እየቀረቡ ኤርትራን አንድ በሉልን እያሉ ነው። ቀደም ባሉት ጊዜያት ወደ ቢቢሲ አማርኛ አምርተው ሱዳንንም ኤርትራንም አስጠንቅቀው ነበር። አሁን ደግሞ በሆርን ሪቪው ላይ መጥተው ኤርትራን ዓለም አቀፉ ማህበረሰብ አንድ ነገር ይበልልን እያሉ ነው። ኤርትራን በሚመለከት የኢትዮጵያ መንግስት ለተባበሩት መንግስታት ድርጅት፣ ለአውሮፓ ህብረትና ለአሜሪካ ሰሞኑን ጥብቅ ደብዳቤ መላኩም ተሰምቷል። የኢትዮጵያ መንግስት ኤርትራ ሉዓላዊ ድንበሬን ጥሳም ትግራይ ክልል ገብታለች የሚል ክስ ማቅረቡን ተሰምቷል። ጄኔራል ባጫ ደበሌ ደግሞ ኤርትራ ከነታንኳ ሰተት ብላም ትግራይ ገብታለች በማለት ከሷል። እንደ ባጫ ደበሌ ገለጻ የኤርትራ መድፎች በዛላምበሳ በኩል ወደ ትግራይ ክልል ጉሎ መካዳ ወረዳ ገብቷል። በሆርን ሪቪው ላይ ጽሑፋቸውን ያሰፈሩት አምባሳደር ጄኔራል ባጫ ደበሌ የኤርትራ መንግስት ከህወሓት አክራሪዎች ጋር በመተባበር በኢትዮጵያ ሉዓላዊነት ላይ ግልጽ ጥሰት መፈጸሙን አጋልጧል። በተለይም ነሐሴ 3 ቀን 2018 ዓ.ም የኤርትራ ወታደራዊ ባለስልጣናት የሀገራቸውን ባንዲራ ይዘው ወደ ዛላምበሳ መግባታቸውና ታንኮችን ጨምሮ ከባድ መሳሪያዎችን ወደ ሰሜን ኢትዮጵያ ማዘዋወራቸው ሁኔታውን እጅግ አደገኛ እንዳደረገው ለሆርን ሪቪው ገልጿል። ኢትዮጵያ ላለፉት 2 ዓመታት በላይ ለቀጠናዊ ሰላም ስትል ከፍተኛ ስትራቴጂካዊ ትዕግስት ማሳየቷን አምባሳደሩ አውስተዋል። ሆኖም የኤርትራ መንግስት ለቀረበለት የሰላም ጥሪ ጆሮ ዳባ በማለት ኢትዮጵያን የማዳከምና የማተራመስ የቆየ ዓላማውን አጠናክሮ መቀጠሉን ተናግሯል። ኢትዮጵያ ቀጠናዊ አለመረጋጋትን ለማስቀረት ስትል ላለፉት 2 ዓመታት ከባድ ስትራቴጂካዊ እርጋታን መርጣ ቆይታለች ያሉት አምባሳደር ባጫ ደበሌ የካቲት 2026 በኢፌዴሪ የውጭ ጉዳይ ሚኒስቴር በኩል የተላከውን ይፋዊ የውይይት ጥሪን ጨምሮ በርካታ የዲፕሎማሲያዊ መፍትሄ ጥረቶች በአስመራ ውድቅ ተደርገዋል ብለዋል። ምንም እንኳን የአውሮፓ ህብረት ያወጣቸው መግለጫዎችና አሜሪካ በህወሓት ጽንፈኞች ላይ የጣላቸው ማዕቀቦች በጎ ጅማሮች ቢሆኑም እርምጃዎቹ በአስመራም ሆነ በትግራይ ባሉ ተላላኪዎቿ ተጨባጭ የባህሪ ለውጥ አላመጡም። በመሆኑም የኢትዮጵያ መንግስት ብሔራዊ ደህንነቱ፣ ሉዓላዊነቱና የግዛት አንድነቱ እየተረገጠ ላልተወሰነ ጊዜ ትዕግስትን ሊመርጥ እንደማይችል ጄኔራሉ ሆርን ሪቪው ላይ ባሰፈሩት ጽሑፍ አስረድቷል። በጽሑፋቸው የኤርትራ መንግስት በኢትዮጵያ ግዛት ውስጥ የሚያንቀሳቅሰውን ጦር በአስቸኳይ ካላስወጣና ጣልቃ ገብነቱን ካላቆመም ኢትዮጵያ ሉዓላዊነቷን ለማስከበር ራስን የመከላከል ህጋዊ መብቷን ለመጠቀም እንደምትገደድ አስጠንቅቀዋል። በሌላ በኩል የህወሓት ኃይሎች የትግራይ ወጣቶች በግድ በመመልመል ለሱዳን ጦርነት በማሰለፍ ለፖለቲካ መጠቀሚያ እያዋላቸው መሆኑን በዚሁ በሆርን ሪቪው ላይ ተመላክቷል።
ባጫ ደበሌ በዚህ በሆርን ሪቪው ዘገባቸው ላይ ዓለም አቀፉ ማህበረሰብ ያደረጋቸው ውስን ማዕቀቦች የኤርትራን አካሄድ መቀየር እንዳልቻሉ ካሳወቁ በኋላም የኢትዮጵያ መንግስት የሀገሪቱን ሉዓላዊነትና የዜጎችን ደህንነት ለመጠበቅ ሲል አስፈላጊውን ህጋዊ እርምጃ ለመውሰድ እንደሚገደድ አሳስበዋል። ኤርትራ ይህንን የጥፋት እርምጃ ካልገታች የሚመጣው ቀውስ በራሷ በኤርትራ ላይ የሀገር መፍረስ አደጋን ጨምሮ ለአጠቃላይ ቀጠናዊ ሰላም ከፍተኛ ስጋት እንደሚፈጥር በማስጠንቀቅ አፋጣኝ ምላሽ እንዲሰጥ ጥሪን አቅርበዋል። ባጫ ደበሌ በቅርቡ የሱዳንን መንግስት በተመሳሳይ ህወሓትን ለማገዝ ጥረት እያደረገ ነው፣ ይህን ድርጊት ካላቆመ የሱዳን መንግስትን በአጭር ጊዜ የኢትዮጵያ ኃይሎች ይቆጣጠሩታል ሲሉ መዛታቸው ይታወሳል። በነገራችን ላይ በቅርብ ቀናት በወጡ መረጃዎች መሰረት በትግራይ ክልል የሱዳንና የኤርትራ ታርጋ ያላቸው መኪኖች በስፋት እየተንቀሳቀሱ ነው የሚል የክስ ዜና እየተሰማ ይገኛል። የትግራይ ክልል ዳግም ወደ ለየለት ወታደራዊና ጂኦፖለቲካዊ ውጥረት ማምራቱን ተከትሎ የኢትዮጵያ ሲቪል አቪዬሽንና የሀገሪቱ ኩራት የሆነው የኢትዮጵያ አየር መንገድ እጅግ ፈታኝ በሆነ የደህንነት አጣብቂኝ ውስጥ መውደቃቸውን የቅርብ ምንጮች እየገለጹ ይገኛሉ። ከቅርብ ቀናት ወዲህ የሱዳንና የኤርትራ ታርጋ የለጠፉ ወታደራዊ ተሽከርካሪዎች፣ ከባድ የጦር መሳሪያዎችና የተለያዩ ታጣቂ ኃይሎች ከህወሓት ጋር በማበር እስከ መቀሌና አላማጣ ድረስ መሰማራታቸውን የደረሱን የመረጃ ምንጮች ያመላክታሉ። ይህ ያልተጠበቀ የውጭ ኃይሎች ተሳትፎ የተቀላቀለበት ወታደራዊ እንቅስቃሴ የአየር ክልል ደህንነትን ከፍተኛ አደጋ ላይ የጣለ ሲሆን አየር መንገዱ ወደ ክልሉ የሚያደርጋቸውን መደበኛ የሲቪል በረራዎች ሙሉ ለሙሉ ለማቋረጥ ሊገደድ እንደሚችል የዘርፉ ባለሙያዎች እያስጠነቀቁ ይገኛሉ። ይህ ሁኔታ ማለትም የሱዳንና የኤርትራ ኃይሎች በትግራይ ክልል መርመስመስ በአቪዬሽን ህግና ደህንነት መነጽር ሲታይ እጅግ አሳሳቢ ነው ተብሏል። በዓለም አቀፉ የሲቪል አቪዬሽን ድርጅት መተዳደሪያ ደንብና በቺካጎ ኮንቬንሽን አንቀጽ 9 መሰረት ማንኛውም ሉዓላዊ ሀገር በጦርነት ወይም በከፍተኛ የውስጥ ደህንነት መደፍረስ ምክንያት የአየር ክልሉን በከፊልም ሆነ ሙሉ ለሙሉ የመዝጋት ሙሉ መብት አለው። በዓለም አቀፍ ደረጃ ይህ አይነቱ የአየር ክልል ስጋት እጅግ አሳዛኝ ታሪኮችን ጥሎ አልፏል። እንደ አውሮፓውያን አቆጣጠር በ2014 በምስራቅ ዩክሬን አየር ክልል ላይ የነበረውን ጦርነት ተከትሎ የማሌዥያ አየር መንገድ በረራ ቁጥር 17 በሚሳኤል ተመቶ መውደቁና 298 ንጹሃን ማለቃቸው ለዓለም አቪዬሽን ትልቅ የደውል ድምፅ ነበር። በቅርቡም በሱዳን በተፈጠረው ጦርነት ምክንያት የካርቱም ዓለም አቀፍ አውሮፕላን ማረፊያ ሲወድምና የሱዳን አየር ክልል ሙሉ ለሙሉ ሲዘጋ ተመልክተናል። በየመንና በሶሪያም በተመሳሳይ የሲቪል አቪዬሽን በረራዎች ለዓመታት ተቋርጠው ቆይቷል። የኢትዮጵያ አየር መንገድ አመራሮች እነዚህን ዓለም አቀፍ አስከፊ ተሞክሮች በሚገባ ስለሚገነዘቡ አነስተኛ ስጋት ባለበት ሁኔታም ቢሆን የአቪዬሽን ደህንነት አስተዳደር ስርዓትን መነሻ በማድረግ በረራ የማቋረጥ ከባድ ውሳኔ ላይ መድረሳቸው የግድ ይላል። የትግራይ ክልል ውስጥ የውጭ ኃይሎች ጣልቃ ገብነት እየሰፋ ከመጣ አየር መንገዱ በረራ ለማስቆም እንደሚገደድ እየተገለጸም ነው። በሌላ በኩል የአየር መንገዱ በረራ ማቆም ለትግራይ ሕዝብ እጅግ ፈታኝ፣ የትግራይ ኢኮኖሚ ላይም ከባድ አደጋ ውስጥ እንዲገባ ምክንያት በመሆኑ ውሳኔው እጅግ ሊከብድና ትግራይን አደጋ ላይ የሚጥል ሊሆን ይችላል እየተባለም ይገኛል። የትግራይ ክልል ወቅታዊ ሁኔታ አሁንም አሳሳቢ ደረጃ ላይ ደርሷል። ዓለም አቀፍ ሚዲያዎች ስለ ራያው የድሮን ጥቃት እየዘገቡ ይገኛሉ። ለሁለት ዓመታት ያክል በከባድ ጦርነት ስትታመስ የቆየችው የትግራይ ክልል ከ2022 የሰላም ስምምነት በኋላ የተነፈሰችው አንጻራዊ የሰላም አየር ዳግም እየሻከረ ይመስላል። ሰሞኑን በክልሉ ሰማይ ላይ ዳግም የተሰማው የድሮን ድምፅና ፍንዳታ ህዝቡን ወደ አሳዛኝ የጦርነት ትዝታ እየመለሰውም ይገኛል። የትግራይ አማጽያን የኢትዮጵያ ፌዴራል መንግስት በክልሉ ላይ ገዳይ የድሮን ጥቃት ፈጽሟል ሲሉ ከባድ ክስን አቅርበዋል። የህዝባዊ ወያኔ ሓርነት ትግራይ ህወሓት ትላንት ማክሰኞ ዕለት ባወጣው መግለጫ እንዳስታወቀው ሰኞ ዕለት በአማራ ክልል አዋሳኝ በምትገኘውና በደቡባዊ ክልል ስር በምትተዳደረው መረዋ በተባለች አካባቢ የፌዴራል መንግስት ኃይሎች የድሮን ጥቃት አድርሷል። የህወሓት ባለስልጣናት የሆኑት አማኑኤል አሰፋ ለኤኤፍፒ የዜና ወኪል ሲናገሩ ደግሞ ጥቃቱን የፈጸመው የፌዴራል መንግስት መሆኑን አረጋግጧል። ምንም እንኳን የሟቾችና ቁስለኞች ቁጥር
በውል ባይገለጽም ጥቃቱ የትግራይ ኃይሎችን ኢላማ ያደረገ እንደነበርና ጉዳት ማድረሱን የአማኑኤል መግለጫ ያትታል። አማኑኤል አክለውም አንድ የሁለተኛ ደረጃ ትምህርት ቤት በጥቃቱ መመታቱን ቢናገሩም የዜና ወኪሉ ይህንን በተናጠል ማረጋገጥ አለመቻሉን ዘግቧል። በዚህ ከባድ ውንጀላ ላይ የፌዴራል መከላከያ ሰራዊት እስካሁን ድረስ የሰጠው ምላሽ የለም። በነገራችን ላይ ይህ ክስተት ግን ድንገተኛ አልነበረም። ላለፉት ወራት የፌዴራልና የትግራይ ኃይሎች በድንበር አካባቢዎች ጦራቸውን በስፋት ሲያከማቹ እንደነበር ሲነገር ቆይቷል። ሁለቱም ወገኖች ከ2020 እስከ 2022 ክልሉን ያወደመውን ጦርነት ዳግም ለመቀስቀስ እየተዘጋጁ ነው በማለት እርስ በርስ ሲወነጃጀሉ ቆይቷል። አሁን ላይ ውጥረቱ ይበልጥ እያደገ መምጣቱን የሚያሳዩ ምልክቶች እየታዩ ነው። ህወሓት ነሐሴ 1 ቀን በሰሜን ምዕራብ ትግራይ ከሱዳን ድንበር አቅራቢያ ከፌዴራል ኃይሎች ጋር ግጭት ተቀስቅሶ እንደነበር የገለጸ ሲሆን መንግስት ስለዚህኛው ግጭትም በይፋ ያለው ነገር የለም። አዳዲሶቹ ክስተቶች ውጥረቱ ዳግም ወደ ይፋዊ ጦርነት ሊያመራ ይችላል የሚለውን ስጋት በከፍተኛ ሁኔታ አባብሰውታል። አሁን የሚሰሙት የድሮን ጥቃት ሪፖርቶችና የድንበር ላይ ወታደራዊ እንቅስቃሴዎች የሰላም ስምምነቱን ዘላቂነት ጥያቄ ውስጥ ከተውታል። ዓመታት የፈጀ ጦርነት፣ መፈናቀልና ሰብአዊ ቀውስ ላሳለፈው ንጹህ ዜጋም ይህ አዲስ ውጥረት በኢትዮጵያ ታሪክ እጅግ አውዳሚ ከነበረው ጦርነት የተረፈውን ጠባሳ ዳግም እንዳመረቅዘውና ቀጠናውን ወደ አዲስ የጦርነት አዙሪት እንዳይከተው ከፍተኛ ስጋት ተፈጥሯል። ከትግራይ ክልል ባሻገር በወለጋና በቤኒሻንጉል ወታደራዊ ጥቃት በንጹሃን ላይ እየደረሰ እንደሆነም እየተገለጸ ይገኛል። ለአብነት ያክል በወለጋ የአማራ ተወላጆች ጥቃት እየደረሰባቸው እንደሆነ እየተዘገበ ነው። በወለጋ ክፍለ ሀገር በዞኑ አንገር ጉተን ወረዳ መንደር 1፣ መንደር 3 እና መንደር 4 በሚኖሩ የአማራ ተወላጆች ላይ ከሰኞ ዕለት ጀምሮ እስከ ማክሰኞ ዕለት ድረስ ያልተቋረጠም በጦር መሳሪያ የታገዘ ጥቃት እየተፈጸመ እንደሚገኝ ከአካባቢው ነዋሪዎች የተገኙ መረጃዎች አመላክተዋል። የአካባቢው ነዋሪዎች ከሰኞ ዕለት ጀምሮ በደረሰው ጥቃት ከ12 በላይ ሰዎች ሕይወታቸው ማለፉን ገልጿል። የዛሬው የጉዳት መጠንና የሟቾች ቁጥር እስካሁን በውል አልታወቀም። በአካባቢው የሚገኘው ሕዝብ ለከፍተኛ አደጋ መጋለጡ ተገልጿል። አቅም ያላቸው ነዋሪዎች ሕይወታቸውን ለማዳን ወደ ጫካ እየሸሹ እንደሚገኙና አቅም የሌላቸው ደግሞ በየመንገዱና በየቤታቸው ጥቃት እየደረሰባቸው መሆኑም ተሰምቷል። ከመኖሪያ ቀያቸው የተፈናቀሉ ሕፃናት፣ አዛውንቶች ለከፋ ችግር የተዳረጉ ሲሆን ቁጥራቸውም ያልታወቀ አንገር በተባለ ወንዝ ውሃ ሙላት ተወስዷል። አስክሬናቸውም አልተገኘም ተብሏል። ቀደም ሲል በተደረጉ ጥቃቶች ሙሉ ለሙሉ ተቃጥለው የነበሩት እነዚህ መንደሮች አሁንም በድጋሚ ለከፍተኛ አለመረጋጋትና ውጥረት መጋለጣቸው ታውቋል። ቤኒሻንጉልም አደጋ ውስጥ የገቡ ንጹሃን ቁጥር ከፍ እያለ መጥቷል። በቤኒሻንጉል ጉሙዝ ክልል መተከል ዞን ታጣቂዎች ግልገል በለስ ከተማን ለመቆጣጠር ማክሰኞ ማለዳ ላይ ተኩስ መክፈታቸውን ዋዜማ ዘግባለች። የመንግስት የጸጥታ ኃይሎች የታጣቂዎቹን ጥቃት ለመመከት ከባድ መሳሪያም ጭምር የተጠቀሙ ሲሆን አካባቢው በከፍተኛ ውጥረት ውስጥ እንደነበር ምንጮች ጠቁሟል። የዞኑ አስተዳደር በበኩሉ ራሱን የጉሙዝ ኃይል ብሎ የሚጠራው ቡድን ከጽንፈኛ ፋኖ ጋር በመተባበር ወደ ከተማዋ ጥሶ ለመግባትና ጉዳት ለማድረስ ሙከራ አድርጓል በማለት ከሷል። የመንግስት የጸጥታ ኃይሎች በተደረገው የተቀናጀ እርምጃ ጥቃቱን ማክሸፋቸውንና በታጣቂ ቡድኖቹ ላይ ከባድ ጉዳት ማድረሳቸውን አስተዳደሩ አሳውቋል። በቤኒሻንጉል ጉሙዝ ክልል መተከል ዞን ግልገል በለስ ከተማ ማክሰኞ ዕለት በተሰነዘረ ጥቃት የ18 ሰዎች ሕይወት ማለፉ ተሰምቷል። በጥቃቱ ሳቢያ የደረሰው የጉዳት መጠን የከፋ መሆኑና ቁጥራቸው በውል ያልታወቁ በርካታ ዜጎች ከባድና ቀላል የመቁሰል አደጋ ደርሶባቸዋል። ተጎጂዎቹ በአሁኑ ሰዓት በፓዊ ሆስፒታል ገብተው የሕክምና እርዳታ እየተደረገላቸው ቢሆንም የታካሚዎች ቁጥር ከፍተኛ በመሆኑም በሆስፒታል ውስጥ የሕክምና መሳሪያዎችና መድኃኒቶች እጥረት ማጋጠሙን ከአካባቢው ያገኘነው መረጃ ያመለክታል።